ልዩነትና መመሳሰል ምን ነው? ሁለተኛ ነገር ደግሞ የሪፎርሜሽን ቴዎሎጂ ምን ማለት ነው እንደ አጠቃላይ እና ካቴጎራይዝ ምንድን ነው በውስጡ ያለው ሊስቶቹ ምንድን ናቸው የሚለውን ክሊር እናድርግላቸው። ከዛ በኋላ መቀጠል እንችላለን። መልክ እስካሁን አልመጣም። ቴዎሎጂ ያለውን አንድነትና ልዩነት የተወሰነውን መልክ በ16ኛ ክፍለ ዘመን ላይ የተደረገው በካቶሊክ ቤተክርስቲያን ውስጥ የተደረገው እንቅስቃሴ ነው ብለናል። ሪፎርሜሽን አውርተናል። ይህ ሪፎርሜሽን ደግሞ ኢኮኖሚካል አልነበረም ሞቲቭ፣ ፕላስ ደግሞ ፖለቲካልም አልነበረም። ይልቁን የነበረው ቴዎሎጂካል ነው። ስለዚህ ሪፎርሜሽኑ መሰረት ያደረጋቸው ቴዎሎጂዎች ነበሩ። በዚህ ሪፎርሜሽን ውስጥ የተለያየ አይነት ቴዎሎጂዎች ተፈጥሯል። ሉተራን ቴዎሎጂ አለ፣ ሪፎርምድ ቴዎሎጂ አለ። ስቲል ደግሞ የአና ባፕቲስቶች እና በኋላ ላይ በባፕቲስቶች የመጣ ቴዎሎጂዎች አሉ። አጠቃላይ ሪፎርሜሽን ቴዎሎጂ ያል ስንል ሉተራንም ቴዎሎጂ ሪፎርምድ ቴዎሎጂ ሙሉ በሙሉ ሼር የሚያደርጉት ኮመን ሄሪቴጅ ማለት ነው። ስለዚህ ዛሬ አንዱን ዲኖሚኔሽን ብቻ አይደለም የምናወራ። ሪፎርምድ ቴዎሎጂ ስንል ሉተራንን የሚያገል ነው፣ ወይም ደግሞ ሌላውንም ባፕቲስቱንም የሚያገል የአንግሊካንንም የሚያገል ነው ሪፎርምድ ቴዎሎጂ ስንል። ነገር ግን ሪፎርሜሽን ቴዎሎጂ ስንል የፕሮቴስታንት ኮመን ሄሪቴጅ የሆኑት ሁሉንም የሚያስማማቸው በኮንፌሽኖቻቸው በካታኪዝሞቻቸውና በማጂስትሪየም ሪፎርመሮች ዘንድ በታማኝነት በሙላት የሚታመን ጽኑ የሆነ ትምህርት ምንም ልዩነት የሌለው ማለት ነው። በሪፎርመሮች ዘንድ ልዩነት የሌለው እና እንቅስቃሴው ያመጣቸው ቴዎሎጂዎች ናቸው። ስለዚህ ኮመን ሄሪቴጅ የፕሮቴስታንት የመጀመሪያዎቹ አዳሳውያን ኮመን ሄሪቴጅ ነው እያወራን ያለ ነው። ስለዚህ ወደ ሆነ ቤተ እምነት አንሄድም። አጠቃላይ የምናወራቸው ነገሮችን ሁሉም መጀመሪያ ላይ የነበሩት ሪፎርመሮች የሚያምኑትን ትምህርት ነው ዛሬ የምናወራው። ሰፋ ያሉ ናቸው፣ ግን ሃይላይት ብቻ ነው ለመስጠት የምንሞክረው። ስለ አንድ የሚያደርጋቸውን እንግዲህ እሱን እናብራራቸዋለን። ግን ሪፎርሜሽን ቴዎሎጂን ከሪፎርምድ ቴዎሎጂ ለይተን ማየት አለብን። ሪፎርምድ ቴዎሎጂ የሪፎርሜሽን ቴዎሎጂ ሰብሴክት ነው። ሪፎርሜሽን ቴዎሎጂ ሉተራን አለው፣ ሪፎርምድ አለው፣ ሌላም አለው። ሪፎርምድ ቴዎሎጂ ሲባል ግን ወደ ሪፎርመሮች ወይም ደግሞ ወደ ዩሮፕ ወደ ነበሩት የጀርመኑን ፓርትም ጭምር የሚያገል ነው ማለት ነው። ስለዚህ እሱን ነገሮችን እንግዲህ እናያለን። ግን ኮመን ሄሪቴጅ በሚለው ያዙልን። የሁሉም አይደንቲቲ ነው ዛሬ የምናወራው። ኦኬ። ስለዚህ በቃ ግልጽ ለማድረግ ያክል ከሞላ ጎደል ዛሬ የምናወራው ስለ 5 ሶሎዎች ነው ማለት እንችላለን። ኮመን የሆኑ የፕሮቴስታንት ግራውንዶች ማለት ነው። የፕሮቴስታንት ትራዲሽን ኮመን የሆነ ግራውንዳችን መጽሐፍ ቅዱስ ብቻ፣ በእግዚአብሔር ጸጋ ብቻ፣ በእምነት ብቻ፣ በክርስቶስ ኢየሱስ ብቻ እና ክብር ለእግዚአብሔር ብቻ። እነዚህ ኮመን የሆኑ የጋራ ፒላሮቻችን ወይም ደግሞ የፕሮቴስታንቲዝም ፋውንዴሽኖቻችንን ዲስከስ እናደርጋለን ማለት ነው። ከዚህ ውጭ ያሉ የጋራ የሪፎርሜሽን ቴዎሎጂዎች አሉ። ለምሳሌ የሁሉም ቅዱሳን ክህነት፣ የቅዱሳን ክህነት፣ ሌሎችም ሊጠቀሱ የሚችሉ የጋራ ሼር የምናደርጋቸው ቴዎሎጂዎች አሉን እና በዋነኝነት ዲስከስ የምናደርገው በእነዚህ ዙሪያ ላይ ነው ማለት ነው። ኮመን የሆኑ የጋራ ትምህርቶቻችን ላይ እና እነዚህ ትምህርቶች ላይ ነው አይ ቲንክ ሌሎቹ ትውፊቶች ቢውልድ አፕ ያደረጉትና በዋናነት ትኩረት አድርገን የምናወራው ስለነዚህ ይሆናል ማለት ነው። የሪፎርሜሽን ቴዎሎጂ 5 ሶሎዎች ብቻ ናቸው ማለት አይደለም። ነገር ግን እነዚህ ሰመሪ ናቸው። ገብቷቸዋል አይደለ? ሰመሪ ናቸው። በእነዚህ በ5ቱ ሰምራይዝ ሊደረጉ ይችላሉ። ኮመን የሚያደርጉን ቴዎሎጂዎቻችን ማለት ነው። እና እነዚህ ፖይንቶች ምን ማለት ነው? መጽሐፍ ቅዱስ ብቻ ስንል ምን እያለን ያለ ነው? በእምነት ብቻ ስንል ምን እያለን ያለ ነው? ጸጋ ብቻ ስንል ምን እያለን ያለ ነው የሚሉትን አንደኛ ከመጽሐፍ ቅዱስ፣ ሁለተኛ ከትራዲሽን በተወሰነ መልኩ ለማየት እንሞክራለን። ሼልፌክስ በዚህ ጉዳይ ላይ የምጨምረው ሀሳብ አለ? የምጨምረው ሳይሆን አጠቃላይ ሶላዎችም እንዳለ ሆኖ ግን ምናልባት የምንጨምረው አንዱ ሪፎርሜሽኑ
የዌስተርን ቴዎሎጂ ውጤት ነው ስላልን መጀመሪያ ላይ ከሶላዎቹም በፊት ኦገስቲኒያን የሆነውን አይዴንቲቲያችን ማሳየት አለብን። ፕሮቴስታንት የሚያደርገው አንዱ በኦገስቲን ቴዎሎጂ ላይ መመሰረቱ ስለሆነ ምናልባት በ16ኛ ክፍለ ዘመን የነበረው ሪፎርሜሽን የአውገስቲን ሄሪቴጆችን በደንብ ለማሳየት ጥረት ስላደረገ ምናልባት ከኃጢአት ከምርጫና ከአሹራንስ በተለይ ከሶቨርኒቲ ጋር እነዚህ ነገሮችን ትንሽ መጀመሪያ ላይ እናነሳቸውና ከዛ በኋላ ሶላዎቹ ወቅታዊ ወይም ደግሞ በጊዜ ለነበሩት ችግሮች አፕሮፕሬት የሆኑ ሪስፖንሶች ስለነበሩ እነሱን አይነት ፕሮፖዛሎችን ለማየት እንሞክራለን። እነዚህ አምስቱን በደንብ ፕሮፖዝ የተደረጉና የተደራጁ አይነት ስለሆነ ግን ቀድመን ምናልባት እነዚህ እንዳልኳችሁ የአውገስቲን መሰረት የሆኑትን የጸጋ ትምህርቶችን በተወሰነ መልኩ ለማሳየት እሞክራለሁ። ኦኬ፣ ፕሮቴስታንቲዝም አውግስቲኒያን ነው ብለን እንስማማለን። ሉትራኒዝም፣ ሪፎርምድ ቴዎሎጂ በደንብ የአውግስቲንን ቴዎሎጂ በጣም ይጋራሉ። ግን ፕሮቴስታንቲዝም ፉሊ አውግስቲኒያን ነው ማለት ይቻላል? እንደ ጥያቄ ነው ያነሳሁት ለአንተ። እሺ፣ እነዚህ ነገሮችን በደንብ ክሊር ማድረግ ይኖርብናል። አውገስቲን አንድ አባት ነው። በ4ኛና 5ኛ ክፍለ ዘመን እየኖረ እጅግ ብሌስድ የሆነ አባት ነው እና የተለያየ አይነት ቴዎሎጂዎች ያሉት እና የዌስተርን ቴዎሎጂን በአንድም በሌላም ቴዎሎጂውን ሼፕ ያደረገ ሰው ነው። ስለዚህ የፕሮቴስታንት ቴዎሎጂ አውገስቲናን ነው ሲባልና አውገስቲን ደግሞ እንደ ፕሮቴስታንት አማኞች እስከምን ድረስ ነው እስቲ የምናደርገው ከትምህርቶቹ ጋር እስከምን ድረስ ነው ልንሄድ የምንችለው የሚለው ነገሮችን ማጥራት ይጠበቅብናል። በመጀመሪያ ደረጃ አውገስቲኒያን ስንል ምናልባት ሞር የጸጋው ትምህርት ነው። በ5ኛ ክፍለ ዘመን አውገስቲን ምናልባት ካረጋቸው ፋይቲንጎች 2 ፋይቲንጎችን ማስታወስ ይኖርብናል። አንደኛ ከዶናቲስቶች ወይም ደግሞ ዶናቲዝም ከሚባለው እንቅስቃሴ ጋር ያደረገው ፋይቲንግ አለ። ሁለተኛ ደግሞ ከፕላጊየስ ወይም ደግሞ ከፕላጊየስ ጋር ያደረገው ትምህርቶች እና ፋይቲንግ የክርስትና ትምህርቶች አሉት። ስለዚህ አሁን እኛ ምናልባት አውገስቲኒያን ስንል ሞር ከፕላጊየስ ጋር ያደረጋቸውን እና ኮንትሪቢዩት ያደረገው ለክርስትና ኮንትሪቢዩት ያደረገውና በኋላም ደግሞ በካርቴጅ እና በተለያዩ ሎካል ጉባኤዎች እና በኦሬንጅ የተደነገጉ ሀሳቦችን ነው። ስለዚህ አውገስቲኒያን ስንል ስኮፑን እናጠበውና አውገስቲን ያስተማራቸው ሙሉ በሙሉ እንቀበላለን አንልም። ምክንያቱም ከአባቶች አንዳንድ ትምህርቶችን የማንቀበል ይኖራል፣ በሙላት ደግሞ የምንቀበለው ይኖራል። ግን የሉተር እና ከሉተር በኋላ የተነሱትም ሪፎርመሮች አውገስቲኒያን ነው ሲሉ በዋነኝነት የመጀመሪያ ፖይንት ከኃጢአት ጋር የተገናኘ ነው። ከኃጢአት ጋር የተገናኘ ማለት ከፕላጊየስ ጋር ያደረገው የአውገስቲኒያን ሙግት ሰዎች በኃጢአት የውርስ ኃጢአት በሚባለው የተበከሉ መሆናቸውና የኃጢአት ደግሞ የሰው ልጆችን ባሪያ እንዳደረገ ከዚህ የኃጢአት ባርነት ጸጋው ካልሆነ በቀር እንጂ በራሳቸው መዳን እንደማይችል የሚያስቀምጥበት ነው። ስለዚህ ኃጢአት ወደ ዓለም ገብቷል። የገባው ኃጢአት ግን የሰው ልጆችን ነፃ ምርጫ እስከ ማጥቃት ድረስ እና አብዛኛው ወይም ደግሞ ኃጢአተኛ የሆነው ኮሚኒቲ ሰዎች ሁሉ ኃጢአተኞች ናቸው ብለን እናምናለን። ወይም ደግሞ አውገስቲኒያን ያምናል፣ ዩኒቨርሳሊቲ ኦፍ ሲን ያምናል። ይህ ዩኒቨርሳሊቲ ኦፍ ሲን ደግሞ በሰዎች ሁሉ ላይ ኤፌክቱም ደግሞ ባሪያ እስከ ማድረግ ምርጫን ነፃ ፋካልቲዎቻችንን እስከ ማጥቃት ድረስ እንደደረሰ ያምናል። ስለዚህ በመጀመሪያ ፖይንት አውገስቲኒያንን ስንል የኃጢአት መረዳታችን ኦሪጂናል ሲንና አክቹዋል ሲንን በተመለከተ የሪፎርሜሽን ቴዎሎጂ የአውገስቲኒያን የኃጢአት መስመር ነው ያለው ወይም ደግሞ ያንን መረዳት ይዞ ነው የመጣው። ጳውሎስ ያስተማረው በኋላ በአውገስቲን እና በሌሎች አባቶች የተላለፈው በኋላ በሪፎርሜሽን ቴዎሎጂ ደግሞ ያንን ነገር ወደ ፒዩሪቲ ያመጣል ብለን እናምናለን። ከፍ ወዳለ ወደ ቅዱሳት መጽሐፍት አስተምሮ
መልሷል ብለን እናምናለን። የሪፎርሜሽኑ ነገረ መለኮት። ስለዚህ ከኃጢአት ጋር በተገናኘ አውገስቲኒያን ነው እያልን ነው። ሁለተኛ ይህንን ኃጢአት ከዚህ ኃጢአት ደግሞ ለመውጣት ኃጢአተኛው ምን ማድረግ አለበት? እንዴትስ ኃጢአተኛው ከዚህ ከገባበት ባህሪ መውጣት አለበት የሚለውን ደግሞ አውገስቲያን የመለሰው ጸጋው ላይ ነው ያቆመው። ምናልባት በኋላ እንሶላ ግራሻ የሚለውንም በዚህ መንካት እንችላለን። አጠቃላይ እግዚአብሔር ሰዎችን ከዚህ ጸጋ በኃይሉ እና እጅግ ድንቅ በሆነ አሰራሩ ሰዎችን እንደሚያድን እንደሚያወጣ ወደ ከበረው ማንነት ሊያመጣ የሚችለው በዚህ ጸጋ አማካኝነት እንደሆነ እንጂ ሰዎች በራሳቸው ጥረት እንደ ፕላጂየስ በራሳቸው ስራ በራሳቸው ሜሪት እንዳልሆነ ያስቀምጣል። ይህ ደግሞ የእግዚአብሔር የዘላለማዊ የምርጫና የዘላለማዊ ምክሩ ላይ የተመሰረተ መሆኑን አውገስቲን ያስቀምጣል። ስለዚህ አውገስቲን ያንን ስንል ኃጢአቱን ብቻም ሳይሆን ከዚህ ኃጢአት የምንወጣበትን ኃይሉን የተቀበልንበትና መንገዱ የጸጋውን ኃይል እና ጸጋው ደግሞ የቆመበትን የዘላለም ምክሩና የምርጫ ሀሳብ ላይ የተመሰረተ መሆኑን ያምናል። ስለዚህ ይህንን ሪፎርሜሽን ቴዎሎጂ ይህንን በዋነኝነት በደንብ የምንቀበለውና እንጆ የምናደርገው ቴዎሎጂያችንም በኮንፌሽኖቻችን ጭምር ሳይቀር ያስቀመጥነው ነው። ሶስተኛ ደግሞ አሹራንስ ነው። እነዚህ ከኃጢአት የወጡ ሰዎች በእግዚአብሔር ኃይልና በእግዚአብሔር ጸጋ እስከ መጨረሻ ድረስ እንደሚጠበቁ እና እግዚአብሔር ደግሞ ይህንን የመጠበቅ ወይም ደግሞ የመጽናት ተስፋም ጭምር ግብት እንደሆነና ለእነዚህ ለኃጢአተኞች ጭምር እግዚአብሔር አድኖ ብቻ የሚተዋቸውን ብቻም ሳይሆን እስከ መጨረሻ ድረስ የሚጠብቃቸው መሆኑና አሹራንሳቸውም የጸና መሆኑን የሚያስቀምጥ ነው። ስለዚህ አውገስቲናን ስንል ምናልባት እነዚህ 3 ፖይንቶችን መሰረት ልናደርገው እንችላለን። ሌሎችንም ዲፋይን ልናደርጋቸው ወይም ደግሞ ወደኛ የምንወስዳቸው ብዙ ነገሮች አሉ። ግን ምናልባት ሶቴሮሎጂያችን ወይም ደግሞ የጸጋ ትምህርታችን በተመለከተ ሰዎች ሁሉ ኃጢአተኞች ናቸው ወደ ዓለም በገባው ኃጢአት አማካኝነት። የኃጢአት ደግሞ አጠቃላይ በሰዎች ላይ ሁሉ ዩኒቨርሳል የሆነ ኃይል የነበረው ነው። ከዚህ ጸጋ ደግሞ ከዚህ ኃጢአት ደግሞ እግዚአብሔር በጸጋው አማካኝነት ሰዎች እንዳዳነና አሁንም በጸጋው አማካኝነትም በጊፍት ኦፍ ፐርሲቪራንስ እስከ መጨረሻ ድረስ እንደሚያጸናቸውና ሰዎች የተደላደለውን የእግዚአብሔርን የመዳን ህይወት እየኖሩ እንጆ እያደረጉ ዋስትና እንዳላቸው የሚያረጋግጥ ነው። ስለዚህ እነዚህን ነገሮችን አውገስቲናን ስንል ሌሎችን ብንጨምርም ግን እነዚህ ወሳኞች ናቸው። በጣም አመሰግናለሁ። የአውገስቲናዊነት የምዕራባ ቤተክርስቲያን ዶክትሪን ነው ማለት ይቻላል። አውገስቲናዊነት የምዕራባ ቤተክርስቲያን ፉሊ አውገስቲናዊት ነች ወይ ማለት ላንችል እንችላለን። ምዕራብ ቤተክርስቲያን ማለት ሮማን ካቶሊክ ማለት ነው። የምስራቅ ቤተክርስቲያን ማለት የኮንስታንቲኒያ የኦርቶዶክስ ቤተክርስቲያን ማለት ነው ከረንትሊ ባለው ሲቹዌሽን። እና ለምሳሌ ጥንተ አብሶ ላይ ብናወራ ኦርቶዶክሶች በጥንተ አብሶ አያምኑም። አይ ቲንክ በጥንተ አብሶ አያምኑም፣ በድቀተ ባህሪ ነው የሚያምኑት። የምስራቋ ቤተክርስቲያን ደግሞ በጥንተ አብሶ ታምናለች። ጥንተ አብሶ ማለት ምንድነው? የሰው ልጅ በኃጢአቱ ምክንያት ሙት ሆኗል ማለት ነው። ሲምፕል ዲፊኒሽኑ ማለት ነው። በኃጢአት ምክንያት ሙት ሆኗል። ይሄ ማለት ምን ማለት ነው? የኃጢአት ባሪያ ሆኗል። የሰው ልጅ ፈቃድ አለው፣ ነገር ግን የሚያደርገው የኃጢአትን ተግባር ነው። በዛ ፈቃዱ ተጠቅሞ የኃጢአትን ተግባር ነው የሚያደርገው። ከዛ ደግሞ ለመዳን የእግዚአብሔር ጸጋ ብቻ ነው ሊያድነው የሚችለው። የሰው ልጅ በራሱ ከዚያ ሊያመልጥ ሊድን አይችልም ማለት ነው ባይ ዲፊኒሽን። እና ኢቨን ኢፍ የሰው ልጅ ፈቃድ የኃጢአት ባሪያ ነው የሚል ትምህርት ነው። እና ይህን ትምህርት በደንብ ኦርጋናይዝ ያደረገው ሰው የቤተ ክርስቲያን አባት ቅዱስ አውገስጢን ነው። ከዛ በፊት የለም ማለት አይደለም። ከዛ በፊት ሊኖር ይችላል፣ በደንብ ይኖራል። ነገር ግን ኦርጋናይዝ በማድረግ ደረጃ ኦርጋናይዝ ያደረገው ቅዱስ አውገስጢን ነው። እና እነዚህ 2 ጉባኤያት ጠቅሷቸዋል ሼልፌክስ። 2 ጉባኤያት የኦሬንጅ ጉባኤና የካርቴጅ ጉባኤ ኦፊሻሊ በሮም ቤተክርስቲያን ተቀባይነት ያላቸው ጉባኤዎች ናቸው። እና በጸጋ መዳን የሚለው ቴዎሎጂ የፕሮቴስታንት ብቻ አይደለም። ቱ ቢ ሆነስት ተረዳችሁኝ አይደለ? የአውገስጢን ቴዎሎጂ ነው። ኋላም ላይ የሮም ቤተክርስቲያን ይዛው የቆየችው ቴዎሎጂ ነው። ነገር ግን ፉሊ የሮም ቤተክርስቲያን ሆነች። ፕሮቴስታንቶች አውገስጢናውያን ናቸው ወይ?
የሚለው ጥያቄ በጣም አጨቃጫቂ ነው የሚሆነው። ለምሳሌ ሉትራን ሰማይ አውግስጢናውያን ናቸው፣ ሙሉ አውግስጢናዊ አይደሉም። ሪፎርምዶች ፉል አውግስጢናውያን ናቸው በዚህ ረገድ ማለት ነው። አሁን ሼልፌክስ የጠቀሳቸውን 3 ፖይንቶች 100% ማን ነው የሚቀበለው ሪኮግናይዝ የሚያደርገው ከረንትሊ ባለው ሲቹዌሽን ካለን ሪፎርምድ ቴዎሎጂ ነው። እና አውግስጢናዊ ነን ምዕራባዊ ቴዎሎጂ አውግስጢናዊ ነው። ኃጢአት ምንድን ነው የሚለው ዲፊኒሽናችን፣ ከኃጢአት መዳን እንዴት ነው የሚቻለው የሚለው ዲፊኒሽናችን፣ እንዴት ነው ታዲያ በእግዚአብሔር ቤት የምንቆየው የሚለው ትርጓሜያችን ተመሳሳይ ነው። ግን ያ ዲግሪ ግን በጣም የተለያየ ነው፣ በጣም ይለያያል። በደንብ አንደርስታንድ ማድረግ ያለባችሁ ድፍን ይሆናል። አውግስጢናዊ ነን የሚለው ዲፊኒሽን በጣም ድፍን ይሆናል። ግን አውግስጢናዊ ነን፣ ዲግሪያችን ግን ይለያያል። አውግስጢናዊ የሆንበት ተረዳችሁኝ አይደለ? በጸጋ ከአውግስጢን ጋር የምንስማማበት፣ በኦሪጂናል ሲን ከአውግስጢን ጋር የምንስማማበት፣ ደግሞ በቅዱሳን ዋስትና ከአውግስጢን ጋር የምንስማማበት ነጥብ ዲግሪው በጣም የተለያየ ነው። ተረዳችሁኝ አይደለ? ከዚህ አንጻር ፉሊ አውግስጢናዊ ነው የፕሮቴስታንት ትራዲሽን ማለት አይቻልም። ኦብቪየስሊ ለምሳሌ የቤተ ክርስቲያን ቴዎሎጂ አለ፣ የቅዱስ አውግስጢን የቤተ ክርስቲያን ቴዎሎጂ እና የሪፎርመሮች የቤተ ክርስቲያን ቴዎሎጂ ይለያያል። ስለዚህ ፉሊ አውግስጢናውያን ነን ማለት አንችልም። የሮም ቤተ ክርስቲያን የቤተ ክርስቲያን ቴዎሎጂ ምናልባት ከቅዱስ አውግስጢን ጋር ሊመሳሰል ይችላል፣ ከኛ በተሻለ መልኩ ማለት ነው። ነገር ግን የሮም ቤተ ክርስቲያን የጸጋ ትምህርትና የድህነት ትምህርት ከቅዱስ አውግስጢን ጋር ደግሞ የተለያየ ነው፣ ወይም ደግሞ ወደ ፕላጂኒያዊነት ያጋደለ ነው። ከፍሎ ሜቢ አሁን በምሰራው ቪዲዮ ላይ በደንብ ይህን ጉዳይ ዳስሻለሁ እና ታዩታላችሁ ብዬ ተስፋ አደርጋለሁ። እና ትልቁ ፖይንት የኛ ቴዎሎጂ አውት ኦፍ ነቲንግ አልመጣም። ተረዳችሁ ያደለ? የጸጋ ቴዎሎጂ የሰው ልጅ የሚድነው በእግዚአብሔር ጸጋ ብቻ ነው ስንል፣ ወይንም ደግሞ የሰው ልጅ በኃጢአት ምክንያት ሙት ነው ስንል፣ አንደኛ መሰረታችን መጽሐፍ ቅዱስ ነው ከምንም በላይ። ሁለተኛ ነገር ደግሞ ሂስቶሪካሊ አባቶችም አሉ። ከየትም ከአየር ላይ ያመጣ ነው ቴዎሎጂ አይደለም። ተረዳችሁኝ አይደለ? ቅዱስ አውግስጢን በደንብ አርቲኩሌት አድርጎ በደንብ ጽፎ ሜቢ የካልቪን በኢንስቲትዩት ኦፍ ክርስቲያን ሪሊጅን በሚለው ጽሁፉ ላይ በደንብ አውግስጢንን ይጠቅሰዋል፣ ደጋግሞ አውግስጢንን ይጠቅሰዋል። ሁለተኛ ነገር ደግሞ ለሉተር ራሱ ኢንስፓይሬሽን የሆነው ራሱ ቅዱስ አውግስጢን ነው። እና አውግስጢን ትልቅ ኢንፍሉዌንስ አለው በፕሮቴስታንት ትራዲሽን፣ በጣም ትልቅ ኢንፍሉዌንስ ያለው ሰው ነው። ትራዲሽናችንን በደንብ ሰርቶታል አውግስጢን። እና ችላ የምንለው አይደለም፣ በደንብ ሲሪየስሊ የምናየው አባታችን ነው። እና ጸጋ ላይ ያስተማረው ትምህርት ካቶሊክ ቸርች ዶክተር ኦፍ ግሬስ ትለዋለች፣ ወይም ደግሞ የጸጋ ሊቅ እንደማለት ነው። እና በደንብ ጸጋ ላይ የጻፈ ሰው ነው። ሁለተኛ ነገር ደግሞ ይሄ አውግስጢን ያለፈበት የራሱ የህይወት ልምምድ ነበረው። በጣም በኃጢአት ተፈትኖ ያለፈ ሰው ነው። በስተት ትምህርት ተፈትኖ ያለፈ ሰው ነው። እና እግዚአብሔር በጸጋው ረድቶት ራሱ ያየ ሰው ነው ቅዱስ አውግስጢን። እና በደንብ ኤክስፕሌን አድርጓል የመጽሐፍ ቅዱስን ዶክትሪን፣ ጸጋ ላይ ያለውን ዶክትሪን በደንብ ኤክስፕሌን ካደረጉ የቤተክርስቲያን አባቶች መካከል አንዱ ነው። እና አውግስጢናውያንን ስንል ከዚህ አንጻር ነው። ፉሊ አውግስጢናውያንን ላንሆን እንችላለን። ተረዳችሁኝ አይደለ? ግዴታችሁ አይደለም። እንደዛ የሆነም ሰው የለም፣ በጣም ትንሽ ሰው ነው ፉሊ አውግስጢናዊ የሆነ። ለምሳሌ የሮም ቤተክርስቲያን ነግሬያቸዋለሁ፣ የቤተክርስቲያን ቴዎሎጂውን ትቀበላለች፣ የጸጋ ቴዎሎጂ ላይ ግን ፕላጂናዊ ትሆናለች አውቶማቲካሊ። የተወሰኑ ፖይንቶችን ብትቀበልም ስቲል በጥንተ አብሶ ብታምንም በጸጋ ነው ከዛ ሚዳ ነው ብትልም ግን ደህንነትን የምጨርሰው በስራ ነው ብላ ታምናለች። አሁን ለምሳሌ ኢኒሺዬሽን አይደለም የሚሉት ሳልቬሽን፣ ኢኒሺዬሽኑ በእግዚአብሔር ጸጋ ብቻ ነው፣ ከዛ በኋላ ግን ስራ ያውጣ አይነት ቴዎሎጂ ነው ያላቸው። ሲደመር ስራ ሲደመር አንተ ነው። ግን የአውግስጢን ቴዎሎጂ እግዚአብሔር ይጀምረዋል፣ እግዚአብሔር ይጨርሰዋል። ደህንነትህን የዘላለም ህይወትህን እግዚአብሔር ይጀምረዋል፣ እግዚአብሔር ይጨርሰዋል የሚል አይነት ቴዎሎጂ ነው ያለው። እና ይሄ ቴዎሎጂ ደግሞ በዚህ ሰዓት ያለው በሪፎርሜሽን ውስጥ በተሐድሶ ውስጥ ነው፣ በእኛ ውስጥ ነው ያለው። እግዚአብሔር ጀምሮ እግዚአብሔር ጨረሰው የሚል ቴዎሎጂ ሁሉም የፕሮቴስታንት ዲኖሚኔሽን በዚህ ያምናል። አምሹር በስራዬ እድናለሁ የሚል የፕሮቴስታንት ዲኖሚኔሽን ያለ አይመስለኝም እስካሁን ባለኝ መረጃ። እግዚአብሔር ጀመረው መዳናችንን፣ እግዚአብሔር ጨረሰው እንላለን። እና ምናልባት አንዳንድ ነገሮች ላይ የማንስማማባቸው ፖይንቶች ይኖራሉ ከአውግስጢን ጋር፣ ወይም ደግሞ የምንስማማባቸው ፖይንቶች ይኖራሉ። ነገር ግን ዲግሪያቸው እነዚህ ይለያዩ እንጂ ፍጹም አውግስጢናዊ መሆናችን ወይም ደግሞ በጣም አውግስጢናዊ መሆናችን በጣም ግልጽ ነው እና ሲሪየስ ፖይንት ነው።
ሁለተኛ ነገር ደግሞ የፕሮቴስታንት ሪፎርሜሽን መነሻው በራሱ መነሻው አክቲቭ ይሄ ስፓርክ ያደረገው ወይም ኢግናይት ያደረገው ሰው እንዴት ይድናል የሚለው ጥያቄ ነው። ለምሳሌ ካቶሊኮች ኢንቴሊጀንስ ይሰጡ ነበር። ለምን መጡት? ሰው የዘላለም ሕይወት እንዲወርስ። ተረዳችሁኝ አይደለ? ሉተር ያንን አይቶ ነው የተቆጣው። ሰው እንዴት ኢንቴሊጀንስ ገዝቶ ይጸድቃል? የሰው ልጅ የሚጸድቀው በእግዚአብሔር ጸጋ ብቻ ነው ወደሚለው ድምዳሜ፣ ወደ አባቶች ድምዳሜ፣ ወደ መጽሐፍ ቅዱስ ትምህርት እንድንመለስ ያስቻለን እንዴት ይዳናል የሚለው ጥያቄ ነው። ተረዳችሁኝ አይደል? እንዴት እንድናለን? ከዛ በኋላ ነው የአውቶሪቲ ጥያቄ የመጣው። ከዛ በኋላ ነው ማን ነው መጽሐፍ ቅዱስን ኢንተርፕሬት የሚያደርገው የሚለው ጥያቄ የመጣው። ተረዳችሁኛ? እና ሲሪየስ ፖይንት ለፕሮቴስታንት ሪፎርሜሽን መነሻ ወይም ደግሞ እንዲቀጣጠል ያደረገው እንዲነሳ ያደረገው መሰረታዊ መነሻ ሰው እንዴት ይድናል የሚለው ጥያቄ ነው። ሰው የቅዱሳን ሜሪት ተቆጥሮለት ይድናል ወይ? ኢንቴሊጀንስ አሁን ካርድ ተገዛላችሁና ትድናላችሁ ብቻ አይደለም። ካርድ ስትገዙ የቅዱሳንን ሜሪት ወይም ደግሞ ጥሩ ስራ፣ በጎ ስራ ለእናንተ ይደመርላችኋል። አሁን ለምሳሌ ቅድስት ድንግል ማርያም በሕይወቷ የሰራችው መልካም ስራ አለ። ቅዱስ ጳውሎስ በሕይወቱ የሰራው መልካም ስራ አለ። እነዚህ ፓኬጅ አላቸው የሞሉት በጣም ብዙ። ከዛ ልክ እኔ ያን ኢንቴሊጀንስ ገዛ ያንን ጸጋ እገዛለሁ፣ ያንን ሜሪት እገዛለሁ፣ የእነሱን ስራ እገዛና የኔ ስራ ተደርጎ ይቆጠራል። ከዛ እኔ ሰምሃው ከፔርጋቶሪ ይወጣለሁ ወይም ደግሞ ዘመዴን ከፔርጋቶሪ አስወጣዋለሁ አይነት ትምህርት ነው። እና የፕሮቴስታንት ሪፎርሜሽን የመነሻ ነጥቡ ትልቁ ነጥብ ሰው እንዴት ይድናል የሚለው ጥያቄ ነው። ሰው እንዴት ይድናል ካለም በኋላ ደግሞ ሰው የሚድንበት መንገድ በእግዚአብሔር ጸጋ ብቻ መሆኑን ስናምን አውቶማቲካሊ አውግስቲኒያን ሆነን ራሳችን እናገኘዋለን። ተረዳችሁኝ አይደለ? ስለዚህ የምናጠነጥነው ሰው እንዴት ይድናል በእግዚአብሔር ጸጋ ብቻ ነው። የእግዚአብሔር ጸጋ ደግሞ ሰውን እንዴት ያድነዋል የሚለውን በደንብ የምንመለከት ይሆናል። ሼልፌክስ መቀጠል ትችላለህ። እሺ እንግዲህ ያው አሁን ሪፎርሜሽን ቴዎሎጂ በምናይበት ጊዜ በዋነኝነት ከዌስተርኑ ትራዲሽን ጋር አንድ የሆነውን አነካውም። ምክንያቱም አንድ የሆንበትን ሳይሆን የሪፎርሜሽን ብራንድ የሆኑ ትምህርቶችን ወይም ደግሞ በሪፎርሜሽን ጊዜ ያገኘናቸውን ትሩፋቶችን ነው። እንግዲህ ድምፅ ይሰማል አይደለም? ግራሻ በደንብ ነው የሚሰማው። ዛሬ ጥሩ ነው፣ እንደባለፈው አይደለም። እሺ። ስለዚህ አጠቃላይ ለምሳሌ ስለ ትሪኒቲ አናነሳም፣ ምናልባት ደግሞ ፐርሰን ኦፍ ክራይስትን አናነሳም። ምክንያቱም ሙሉ በሙሉ የካቶሊኩን ትራዲሽን ይዘን ስለመጣን በዋነኝነት ሶስቱን ካቶሊክ የምትቀበላቸውን የኮሙኒካል ክሪዶችን የምንቀበል እና እነዚህ ትምህርቶች ላይ ፕሮቴስታንቱ ምንም ችግር የሌለበት ስለሆነ እነዛ ነገሮችን አሁን የምናነሳቸውን ርዕሶች በሪፎርሜሽን ጊዜ የተገለጡ ሳይሆን እነዚህ ቴዎሎጂዎቹ በሪፎርሜሽን ጊዜ የተብራሩ በትክክል የተብራሩትና ፕሮቴስታንት ቴዎሎጂን በአንድም በሌላም በኩል ሼፕ ያደረጉትን ፖይንቶችን ብቻ ነው የምናነሳ። ስለዚህ ሌላውን አንድ የሆንበትን ትተን እንግዲህ በሪፎርሜሽን ጊዜ ያገኘናቸውን ትሩፋቶችን ነው እንግዲህ በማየት ላይ ያለ ነው። የመጀመሪያው አውገስቲኒያን ነው ብለን ቢያንስ ሶስቱን ፖይንቶችን በጸጋ ከጸጋ ጋር በተያያዘ ሶስቱን ፖይንቶችን እሱን ትይዙልኛላችሁ። ቀጥሎ ደግሞ እንግራሻ ባስቀመጠው ላይ ትንሽ እዛ ላይ እንቆምና ጥያቄዎችን ወደ ሶላዎችን ለመግባት እንሞክር። በሪፎርሜሽን ዘመን የነበረው ትልቁ ጥያቄ ኃጢው ወይም ደግሞ ኃጢአተኛ የሆነው ሰው እንዴት በጻድቁ እግዚአብሔር ፊት እንዴት ይጸድቃል? እንዴት ኃጢአተኛው በእግዚአብሔር ፊት በምን መንገድ ሊድን ይችላል? ለመዳን ምን ማድረግ አለበት? አንድ ኃጢአተኛ ከእግዚአብሔር ጋር ኮሚኒየን ለማድረግ ምን ማድረግ አለበት? ከእግዚአብሔር ጋር እርቅ ለመፍጠር ምንስ ማድረግ አለበት? እንዴትስ ወደ እግዚአብሔር መቅረብ አለበት የሚል ነገር ነው። ስለዚህ ወዴት ይሄድ ነው? ሶላ ፊዴ ተብሎ ይጠራል። ሶላ ፊዴ ማለት የሪፎርሜሽን ወይም ደግሞ አጠቃላይ የሶላው ማቴሪያል ፕሪንሲፕል ነው። ፎርማል ፕሪንሲፕል ለሶላ ስክሪፕቹራ እናስቀምጣለን። ማቴሪያል ፕሪንሲፕል ግን ማተሩ ወይም ደግሞ አጠቃላይ ሪፎርሜሽኑ የሚያውጠነጥንበት መንገድ በሰው እንዴት ይድናል በሚለው ላይ ነው። ስለዚህ አጠቃላይ በሪፎርሜሽን ቴዎሎጂ አሁንም እዚህ ላይ ሪፎርሜሽን ቴዎሎጂ ሁሉም በአንድነት የምናምን ስለሆነ የሪፎርሜሽን ቴዎሎጂ እነዚህን ሀሳቦች ለማስቀመጥ ሞክራለሁ። መጀመሪያ ላይ ወንድም ሉተር በገዳም ወይም ደግሞ
በነበረበት ትምህርት ቤት ውስጥ አንዱ ህይወቱን ሲያስጨንቅ የነበረው ነገር ሁለት ነገሮችን በማሰብ ነው። አንደኛ የእግዚአብሔር ቅድስና፣ የእግዚአብሔር ጽድቅ በደንብ የተረዳ ሰው ነው ሉተር። እግዚአብሔር ከኃጢአተኛው ጋር በምንም መንገድ መኖር እንደማይችል፣ ጻድቁ እግዚአብሔር ከኃጢአተኛው ጋር እርቅ ካልፈጠረ በቀር እንጂ መኖር እንደማይችል ያውቃል። ምክንያቱም እግዚአብሔር ቅዱስ ነው። ቅዱስ ከሆነ ደግሞ የእርሱ ባህሪ ከኃጢው ጋራ ህብረት ማድረግ አይችልም። እግዚአብሔር በብሉይ ኪዳን ከዘፍጥረት ማለትም ከዘፍጥረት 2 እና 3 ጀምሮ ከሰው ውድቀት ጀምሮ ያለው እግዚአብሔር የመስዋዕት አገልግሎቶችን ዲዛይን ያደረገበት አንዱ ዓላማ ከሰዎች ጋር ወይም ደግሞ ከኃጢአተኛው ጋር ኮሚኒየን ለማድረግ ነው። የመስዋዕት አገልግሎት በመጀመሪያው የጂኔሲስ መጽሐፍ የተጀመረው 3ኛ ቻፕተር ላይ የተጀመረው ትልቁ ነገር ሰው በኃጢአት ወድቆ በኃጢአት የወደቀው ሰው ደግሞ ከእግዚአብሔር ጋር ኮሚኒየን ማድረግ ስላለበት የመስዋዕት አገልግሎት አስፈልጎታል። ስለዚህ በዚህ የመስዋዕት አገልግሎት ውስጥ በብሉይ ኪዳን በዘመናት ውስጥ በኪዳናት ውስጥ የተሰጡ የመስዋዕት መንገዶች አሉ። እነዚህ የመስዋዕት መንገዶች ወደ እግዚአብሔር የሚቀርቡበትን መንገድ እግዚአብሔር አዘጋጀ። በአዲስ ኪዳን ደግሞ ራሱ እግዚአብሔር ራሱን ዝቅ አድርጎ በስጋዊ አማካኝነት እግዚአብሔር ወደኛ አለመጣና በእኛ መካከል ስጋን ለብሶ ተመላለሰ። ስለዚህ የእግዚአብሔር ጸጋን ተሞልቶ በእኛ መካከል ማደሩ እግዚአብሔር ከታች ወደ ላይ በሰው በኩል መሄድ ስላልተቻለ ከላይ ወደ ታች ወደ ሰዎች የተመጣበት አካሄድ ነው እግዚአብሔር የተከተለው። ስለዚህ ይህን አካሄድ እርቅ ለማምጣት ነው የመሲሁ ስጋን ለብሰው መምጣትና በሰው ልጆች መካከል እውነተኛው ይሆን። ስለዚህ ሉተር የተረዳው ነገር የእግዚአብሔርን ቅድስናና ጽድቅ ተረድተዋል። ፕላስ ደግሞ በተቃራኒ ደግሞ ራሱ ኃጢአተኛ መሆኑንና ቅድም ባስቀመጥ ነው የአውግስቲናን መንክ ነው ማለትም በአውግስቲኒያን ኦርደር ውስጥ የነበረ ነው። ስለዚህ ስለ ኃጢአትና ስለ ጸጋ ሲያጠና የቆየ ሰው ነው፣ ፕሮፌሰር ነው። ምናልባት ደግሞ 4 መጽሐፍቶች ህይወቱን ቀይሮታል። ማለትም የመዝሙር መጽሐፍ፣ ዕብራውያን፣ ገላትያና ሮሜን በሚያስተምርበት ጊዜ ኃጢአተኛ መሆኑን በደንብ ተረድተዋል። በተለይ የሮሜ አይነቱን ሮሜ ምዕራፍ 1 ከቁጥር 18 እስከ ሮሜ ምዕራፍ 3 ቁጥር 20 ድረስ ያለው ነገር በደንብ ገብቶታል። ኃጢአተኛ መሆኑና ከእግዚአብሔር ክብር የራቀ ከእግዚአብሔር ቁጣ ውጪ እድል ፋንታ እንዳልነበረው አውቋል። ስለዚህ ይህንን ነገር በሚያደርግበት ጊዜ ሁለቱን ለማስታረቅ በሚሄድበት ጊዜ ነው እንግዲህ ከቅዱሳት መጽሐፍት እነዚህ ማስታረቂያ ነጥቦችን ያገኘው። ኃጢአተኛው ሮሜ ምዕራፍ 3 ቁጥር 24 ላይ እንደሚናገረው ሰዎች ሁሉ ኃጢአትን ሰርተዋል፣ በአንድነትም የማይጠቅም ሆነዋል፣ እግዚአብሔርን ክብር ጎድሏቸዋል። በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ይህንንም በእምነት የሚገኝ ማስተሰሪያ አድርጎ አቆመው ይላል። ስለዚህ ኃጢአተኛውን የሚያጸድቅበት እግዚአብሔር እንዲያው በጸጋው አማካኝነት በክርስቶስ ጽድቅ እንደሆነ ገብቶታል። ስለዚህ ሰው እንዴት መዳን አለበት የሚለው የሶላ ፊዴ ትምህርት ወይም ደግሞ አጠቃላይ ሪፎርሜሽን ቴዎሎጂ ያስቀመጣቸው ፖይንቶች፣ አንደኛ የሰዎችን ኃጢአተኝነትን፣ ሁለተኛ እግዚአብሔርን ጽድቅ፣ እነዚህን ያገናኝበት መንገድ ደግሞ እግዚአብሔር ልጁን መስዋዕት በማድረግ ጽድቅ በማድረግ ለኃጢአተኛው እንዲያው በጸጋው አማካኝነት ጽድቁን ቆጠረለት። ጌታችን ኢየሱስ ክርስቶስ በዚህ ሐዋርያ ቅዱስ ጳውሎስ እንዳስቀመጠው በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 31 ላይ ክርስቶስ የኃጢአተኛው ጽድቅ፣ ቤዛ፣ ጥበብና ቅድስና ሆኗል። ስለዚህ የእርሱ ጽድቅ ማለትም ቀድሞም ደግሞ በዘመናት በነቢያት ሲነገር የነበረው እግዚአብሔር በዘመኑ ፍጻሜ ከዳዊት ቤት የሚወጣው ቁጥቋጥ እርሱ ራሱ ጽድቃቸው ይሆናል የሚለው ነገር በዚህ ፍጻሜ ያገኘ ማለት ነው። እግዚአብሔር ራሱ ጽድቅ ሆነለት፣ ለኃጢአተኛው ጽድቅ ሆነ። ኃጢአተኛው ምንም ባልነበረበት ሁኔታ የእግዚአብሔር ጽድቅ ተቆጠረለት፣ የእግዚአብሔር ጽድቅ ለሱ ሆነለት። ስለዚህ ሶላ ፊዴ ስንል በዋነኝነት የእግዚአብሔር ጽድቅ ለኃጢአተኛው ኢምፒዩት የተደረገበት የተቆጠረበት መንገድን እናስቀምጣለን። ኃጢአተኛውስ ይህንን ጽድቅ በምን መንገድ ነው የሚቀበለው ከተባለ ደግሞ
በዚህ በኤፌሶን ምዕራፍ 2 ቁጥር 8 ላይ እንደሚናገረው ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ትልቁ እግዚአብሔር ጽድቁን በሚገልጥበት ጊዜ የሰዎችን ትምክህት ማጥፋት ነው። ሰዎች ደግሞ በራሳቸው ስራ ወይም ደግሞ በራሳቸው ሜሪት መሆን አይችልም። በዚህ በሮሜ ምዕራፍ 11 ቁጥር 6 ላይ በጸጋ ከሆነ ከስራ መሆኑ ቀርቷል፣ ከስራ ከሆነ ግን በጸጋ መሆኑ ቀርቷል ይላል ጳውሎስ። ስለዚህ ሜሪት ሰውየው ኮንትሪቢዩት የሚያደርገው ሜሪት እና እግዚአብሔር ኮንትሪቢዩት የሚያደርገው ወይም ደግሞ ኢምፒዩት የሚያደርገው ጸጋ አብሮ አይሄዱም ማለት ነው። ከስራ ከሆነ ደሞዝ ነው የምንቀበለው። በዚህ በሮሜ ምዕራፍ 4 ላይ በግልጽ ጳውሎስ እንዳስቀመጠው አብርሃም ሰርቶ ቢሆን በስራው የሚመካበት ነገር አለውና አለ። ስለዚህ አብርሃም በስራ ሆኖ ቢሆን የሚመካበት ነገር አለው፣ ፕላስ ደግሞ ደሞዙ ነበር እሱ። ነገር ግን አብርሃም ኃጢአተኛውን በሚያጸድቅ በማመኑ እምነቱ ጽድቅ ሆኖ ተቆጠረለት እንጂ በስራው አማካኝነት ደሞዝ ተቀበለ አይለንም። ስለዚህ ጸጋው ከስራ ጋር አንቲቴሲስ ሆኖ ነው የቀረበው። ስለዚህ ሶላ ፊዴ በኋላ ሉተር እና ሌሎቹ አባቶች ሪፎርመሮች ሲያብራሩት በዋነኝነት እነዚህ ኤሌመንቶች በውስጡ ይዛል። አንደኛ የሰዎችን ኃጢአተኝነትን፣ ሰዎች ሁሉ ኃጢአተኞች ናቸው። ሁለተኛ እግዚአብሔር ፊት ኃጢአተኛውን መቆም ስለማይችል እግዚአብሔር ራሱ ይህን የጽድቅ መንገድ እንዳዘጋጀ፣ በዚህ በተዘጋጀው የጽድቅ መንገድ አማካኝነት እግዚአብሔር ክርስቶስን የኃጢአተኛው ጽድቅና ቅድስና ጥበብና ቤዛ አድርጎ መስዋዕት አደረገው። ይህ መስዋዕት ደግሞ በእምነት በኩል ማለትም ኢንስትሩመንታሊቲ ኦፍ ፌዝን ተጠቅሞ ወደ እግዚአብሔር ለሚመጣ ሰው ግን ጽድቅ ሆኖ ይቆጠርለታል። ከዛ በኋላ እግዚአብሔር ጽድቅን ይለብሳል፣ እግዚአብሔር ጽድቅ ይሆንለታል፣ ክርስቶስ ጽድቅና ቅድስና ይሆንለታል። ከዛ በኋላ በእግዚአብሔር ፊት ጻድቅ ሆኖ ይቆጠራል፣ ይታያል ማለት ነው። ስለዚህ ሰው እንዴት መዳን አለበት ከተባለ እነዚህ ነገሮችን በዋነኝነት መያዝ አለብን ማለት ነው። እንዲያው በጸጋ ነው የሆነው፣ የክርስቶስ ጽድቅ ነው የተቆጠረለት፣ ፕላስ ደግሞ በእምነት ብቻ የሚቀበል እንጂ በራሱ ትሩፋትና በራሱ ሜሪት ኢንሄሪት የሚያደርገው አይነት ስራ አይደለም ለማለት ነው። ስለዚህ ሪፎርሜሽን ቴዎሎጂ የተመሰረተበት ማቴሪያል ወይም ደግሞ እውነተኛ ጎስፕል ብለው የሚጠራው ሰዎች በእግዚአብሔር ፊት ትክክለኛ ቁመና ሊኖራቸው የሚገባው በእምነት አማካኝነትና እግዚአብሔር በክርስቶስ በኩል የገለጠውን ጽድቅ በመቀበል ነው የሚል ነው። ስለዚህ ሶላ ፊዴ ጠቅላላ ሲደረግ እነዚህ አይነት ኤሌመንቶችን በውስጡ የያዘ ነው። በጣም አመሰግናለሁ። እዚህ ጋራ መያዝ ያለብን አንድ መሰረታዊ ፖይንት እግዚአብሔር ጻድቅ ነው የሚል ፖይንት አለ። እዚህ ጋር ክሊር ማድረግ ያለብን ነገር እግዚአብሔር ጻድቅ ነው ማለት እግዚአብሔር አንድን ኃጢአተኛ አይቶ በቃ ምሬ ያለው አይለውም። ተረዳችሁኝ አይደለ? ለዛ ኃጢአት የሚገባውን ቅጣት ይቀጣዋል። እግዚአብሔር ጻድቅ ነው ማለት ጀስት ነው፣ ትክክል ነው ማለት ነው። እና እግዚአብሔር በጣም ጻድቅ ነው፣ እጅግ በጣም ጻድቅ ነው። እና ለምሳሌ አንድ ዳኛ፣ ይህን እግዚአብሔር ጻድቅ ነው የሚለውን እንትረዱልኝ ስለፈለግኩ ነው። አንድ ዳኛ ፍርድ ቤት ፍርድ እየሰጠ አንድ ሰው ገድሎ የመጣ ሰው ላይ ፍርድ ለመስጠት ተቀምጦ አንተ ሰው ገለሃል፣ ግን በጣም ብዙ ሰዎችን ስለረዳክ እንዲያው ይቅር ብዬሃለሁ ዳኛው ቢለው፣ ዳኛው ጻድቅ ፈራጅ አይደለም። ዳኛው ኃጢአት ነው የሰራው። ተረዳችሁኝ አይደለም? አንተ ብዙ ሰው ስለረዳክ ይህን ሰውዬ አንድ ሰው ገለሃልና በቃ እምርሃለሁ ዳኛው ቢለው፣ ዳኛው ጻድቅ አይደለም። እግዚአብሔር በባህሪው ኃጢአተኛውን አያጽድቅም። እግዚአብሔር ካራክተር ነው። ይሄ ጽድቅ የእግዚአብሔር ካራክተር ነው። እግዚአብሔር እንደዚህ አይነት ካራክተር የለውም። አንዳንድ ጊዜ የሚጠየቁ ጥያቄዎች አሉ። ኢየሱስ ለምን ሞተ? ለምን እንዲሁ ይቅር አላላችሁም? የሚባል ጥያቄ ብዙ ጊዜ ይጠየቃል። ሰምታችሁ ከሆነ እግዚአብሔር ጻድቅ ነው። ተረዳችሁ አይደለ? እግዚአብሔር በጣም ጻድቅ ነው። እንዲሁ ኃጢአተኛውን ይቅር አይለውም። ምክንያቱም የኃጢአት ደሞዝ መጽሐፍ ቅዱስ ሲናገር ሞት ነው ይላል። ለኃጢአተኛው ደሞዙን ይሰጣል። እግዚአብሔር ጻድቅ ስለሆነ፣ ባህሪው ስለሆነ፣ ጽድቅ ባህሪው ስለሆነ፣ ኃጢአትን መቅጣት ባህሪው ነው። እግዚአብሔር የጽድቅ ባህሪ ነው እና እግዚአብሔር እንዲህ አይነት ካራክተር ያለው አምላክ ነው። እግዚአብሔር ጻድቅ ነው። ጽድቁ ደግሞ ከፍቅሩ የተነጠለ አይደለም። አሁን
እግዚአብሔር ጽድቅና ፍቅር የሚባሉ ሁለት የተለያዩ ባህሪያት አይደሉም። ጽድቁ ደግሞ ፍቅርም ጭምር ነው። እግዚአብሔር መሐሪም ጭምር ነው፣ ፍቅርም ጭምር ነው። እግዚአብሔር የሰውን ልጆች ማዳን ይፈልጋል። ተረዳችሁኝ አይደል? እግዚአብሔር ጻድቅ ነው፣ ደግሞ እግዚአብሔር ሰዎችን ማዳን ይፈልጋል። እግዚአብሔር ስለሚወደን አንድ ልጁን አሳልፎ ሰጠን ማለት ምን ይችላል? እግዚአብሔር ስለሚወደን አንድ ልጁን አሳልፎ ሰጠን ለማለት ኢየሱስ ክርስቶስ ስለ እኛ ሞተ ማለት መቻል አለብን። ስለ እኛ ሞተ ስንል ስለ ኃጢአታችን፣ ስለ በደላችን ሞተ፣ ከፈለልን ዕዳችንን ማለት መቻል አለብን በእግዚአብሔር ፊት። እና እግዚአብሔር ጽድቁንና ምሕረቱን ያስታረቀው በክርስቶስ ሞት ነው። እና መጽሐፍ ቅዱስ ላይ ሲናገር እግዚአብሔር የሥራን ሕግ ሰጥቷል። ብሉይ ኪዳን ላይ ሰዎች በእግዚአብሔር ፊት የሚጸድቁት በስራ ነው የሚጸድቁት። አዲስ ኪዳን ላይ በዛ ስራ ደግሞ አንድም ሰው መጽደቅ አልቻለም። አዲስ ኪዳን ብቻ ሳይሆን ክሊር ላድርግላችሁ፣ ብሉይ ኪዳንም ላይ አዲስ ኪዳንም ላይ በስራ በእግዚአብሔር ፊት ጻድቅ ሆኖ የተገኘ አንድም ሰው የለም። ፐርፌክት ሆኖ የተገኘ መጽሐፍ ቅዱስ ሲናገር ያዕቆብ ላይ ከሕጉ አንዲቷን ብታጎድል ሁሉን እንዳላደረግክ ይቆጠርብሃል። ያዕቆብ ክሊር አድርጎልናል። አንዲቷን ብታጎድል ከሕጉ እንዳላረከው ይቆጠራል። እና ብሉይ ኪዳን ላይ በጣም የምንወዳቸው የቤተክርስቲያን አባቶቻችን ነቢያት በእግዚአብሔር ኃጢአት ሲሰሩ እናያለን፣ ሲደክሙ እናያለን፣ ሲወድቁ እናያለን። በስራ አንድም ሰው በእግዚአብሔር ፊት ሊጸድቅ አልቻለም። መጽሐፍ ቅዱስ ለዛ ነው ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ብሎ ጀነራላይዝ የሚያደርገው፣ ሁሉንም የሚዘጋው። ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል። በእግዚአብሔር ፊት የሰው ልጅ ሊቆም አይችልም። በራሱ ስራ ፐርፌክት የሆነ ነገር የለውም። ታዛዥ አይደለም፣ አመፀኛ ነው።